የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን ይድረሳችሁ እያልን የጥር 3 ቀን 2018 ዓ.ም የጣና ቴሌቪዥን የግንባር መረጃዎችን አሰባስበን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ስትቆዩ የምታደምጧቸውን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ደብረ ማርቆስ ከተማን መቆጣጠር የተሳናቸው የብልጽግናው ሰራዊት 6ኛ እዝ ዋና አዛዥ ጄኔራል ብርሃኑ ጥላሁን ዛሬም በፋኖ ጥቃት ተፈጽሞባቸዋል። ከሳምንት በፊት አንድ ሙሉ የብልጽግና ክፍለ ጦርን ያፈረሰው የ206ኛ ኮር ደብረ ማርቆስ ከተማ ላይ የፈጸመው ኦፕሬሽን ምን ይመስላል የሚለውን በቀዳሚነት እናስደምጣችኋለን። የባዲነን ባለስልጣን አጅበው ሲጓዙ የነበሩ የብልጽግና ሰራዊት አባላት የፋኖ ቁጣ ጎብኝቷቸዋል። በፋኖ የቁጣ በትር የተመቱትን የብልጽግና ጥምር ጦር አባላት አስመልክቶ የፋኖ መሪው የሰጠው ማብራሪያ ደርሶናል። በሰዓቱ ዜናችን የምናስደምጣችሁ ሌላው የፋኖ የድል ዜና ነው፣ ይደመጣል። ታሪካዊቷ ኮረማሽ የፋኖ ድል ተመዝግቦባታል። የአጼ ምኒልክ ሰራዊት የመሳሪያ ግምጃ ቤት በነበረችው አኮረማሽ የተደረገውን ተጋድሎ አስመልክቶ የተሰናዳውን መረጃ በዝርዝር እናስደምጣችኋለን። የደፈጣ ጥቃት ፈጽሞ አንድም ቀን ከሽፎበት የማያውቀው የጉና ተራራው ሰራዊት ዛሬም በጉና በጌምድር አውራጃ የተቀዳጀው የደፈጣ ጥቃት ንዝረቱ ደብረ ታቦር ድረስ ተሰምቷል። የተራራው ራስ ጉና ክፍለ ጦር ዋልቃይት ብርጌድ በብልጽግናው ሰራዊት ላይ በጣለው የደፈጣ ጥቃት ፖሊስ አዛዡን ጨምሮ ከ15 በላይ የብልጽግና ጥምር ጦር አባላት ከጥቅም ውጭ ተደርገዋል። ዝርዝሩ ተሰናድቷል፣ ይቀርብላችኋል። የፋኖ ውስጣዊና ውጫዊ ድሎች በወሎና በጎንደር ምን ይመስላሉ የሚለውን ልዩ መረጃ በዜናችን በዝርዝር አሰናድተነዋል። ወሎ ቤት አማራ ላይ ልዩ ዘመቻ ኮማንዶ ሲያስመርቅ፣ ጎንደር ላይ ደግሞ የትግሉ ሰንኮፍና እንቅፋት የነበሩትን በማጥራት በኩል ሰፊ ስራ መሰራቱን አስታውቋል። የሁለቱን እዞች ልዩ መረጃ በዝርዝር አሰናድተነዋል። ሰዓቱ ሲደርስ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በከተማ ኦፕሬሽን ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር በፈጸመው የከተማ ኦፕሬሽን ድል መቀዳጀቱን አስታወቀ። ትናንት ከሌሊቱ 7:45 በደብረ ማርቆስ ከተማ ገብቶ በፈጸመው የቦምብ ጥቃት 8 የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። በሌሊት የተፈጸመውን የከተማ ኦፕሬሽን አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የ206ኛ ኮር ቃል አቀባይ ፋኖ ባየ ደስታ እንደገለጸው የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 ላይ በሶስት አቅጣጫ ገብቶ በፈጸመው አስደናቂ የቦምብ ጥቃት ከከተማው መሃል አደባባይ ወደ ውሃጋን ስትጓዝ የነበረችውን ወታደራዊ ፓትሮል ተሽከርካሪ ላይ ጥቃት ደርሷል። በጥቃቱ ተሽከርካሪዋ ሙሉ በሙሉ ከጥቅም ውጭ ስትሆን 4 የባዲን አድማ ብተና አባላት እርምጃ ተወስዶባቸዋል። ሁለቱ ደግሞ ጉዳት ደርሶባቸው ደብረ ማርቆስ ሆስፒታል ገብተዋል ብለዋል። የ206ኛ ኮር የከተማ ኦፕሬሽን ቀጥሎም በተመሳሳይ ሰዓት በጎዛምን ጤና ጽሕፈት ቤት ውስጥ ምሽግ አድርገው የተቀመጡ የባዲን ሚሊሻዎች ላይ በደረሰ ተጨማሪ ቦምብ ጥቃት አንድ የፖሊስ ጠርናፊን ጨምሮ 3 ሚሊሻዎች ሕይወታቸው ሲያልፍ 3 ፖሊሶች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር የፈጸመው 3ኛው ጥቃት ደግሞ በዞኑ መርማሪ ፖሊስ ውስጥ ነው። በዚህ ጥቃት የተፈጸመውን ድል የኮሩ ቃል አቀባይ ሲገልጸውም በዞኑ መርማሪ ፖሊስ ታረቀኝ ስንሻው ቤት ላይ ያነጣጠረ ነበር ብለዋል። በግለሰቡ ላይ ኢላማ የተደረገበትን ምክንያት ሲገልጽም መርማሪ ፖሊስ ታረቀኝ ስንሻው ንጹሃንን ያደነ ሲያሰቃይ የነበረ ሲሆን በደረሰበት የቦምብ ጥቃት ከባድ ጉዳት ደርሶበታል ሲል ገልጿል። 206ኛ ኮር በደብረ ማርቆስ ከተማ ለ4 ተከታታይ ጊዜ አስደናቂ ኦፕሬሽን መስራቱን የገለጸው የ206ኛ ኮር ቃል አቀባይ ክፍል የኮሩ አዳይ ቡድን 23 የጠላት ኃይል በቦምብ እርምጃ ወስዶ 20 የሚሆኑትን ደግሞ ከባድ ቆስለኛ አድርጓል ብለዋል። በዛሬው የአጼ ቴዎድሮስ 206ኛ ኮር ከባድ ጥቃት የተደናገጠው የአማራ ሕዝብ ቀዳሚ ጠላት የሆነው የብልጽግናው ሰራዊት የከተማዋን ሕዝብ በገፍ እያፈሰ ወደ እስር ቤት እየወረወረ ሲሆን በዚህ የተነሳም ደብረ ማርቆስ ከተማ ታላቅ ውጥረት መስፈኑን የከተማዋ ነዋሪዎች ለጣና ቴሌቪዥን ተናግረዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር በቅርቡ ባካሄደው ተጋድሎ በጄኔራል ብርሃኑ ጥላሁን የሚመራውን የብልጽግናውን 6ኛ እዝ 25ኛ ክፍለ ጦር ሙሉ በሙሉ ማፍረሱ ይታወቃል።
ሁለት ወታደራዊ አዛዦች የተገደሉበት የጎንደሩ ትንቅንቅ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በደቡባዊ ጎንደር ቀጠና ከትናንት አመሻሽ ጀምሮ ባደረገው ታላቅ ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱ ተገልጿል። በሁለት የአውደ ውጊያ ግንባሮች ተጋድሎን ያደረገው እዙ በሁለቱም ግንባሮች የብልጽግናውን ከፍተኛ የጦር አዛዦች ጨምሮ በርካታ ሰራዊቱ ሙትና ቁስለኛ ማድረጉን የእዙ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ አስቻለው ደሴ 204ኛ ኮር አጼ ፋሲል ክፍለ ጦር በፎገራ ወረዳ በከፈተው ድንገተኛ ጥቃት በርካታ የብልጽግናው ሰራዊት እርምጃ ሲወሰድባቸው ቀሪዎቹ ደግሞ ቆስለኛ መሆናቸው ተገልጿል። የአጼ ፋሲል ክፍለ ጦር ሚኒሊክ ብርጌድ አመራሮችና ሳተናው ሻለቃ በጥምረት በፈጸሙት ድንገተኛ ጥቃት ከፍተኛ ቁጥር ያለው የብልጽግና ሰራዊት ጉዳት የደረሰበት ሲሆን የወረታ ከተማ አስተዳደር ምክትል የፖሊስ አዛዡን ጨምሮ 6 የአድማ ብተናና የሚልሻ አባላት እርምጃ ከተወሰደባቸው መካከል ይገኙበታል። የብልጽግናው ሰራዊት ከትናንት አመሻሽ ጀምሮ ከጉማራ ተነስቶ ወደ ወረታ ከተማ እየተጓዘበት በነበረበት ወቅት ጥቃቱ መፈጸሙን የገለጸው የአጼ ፋሲል ክፍለ ጦር ዋና አዛዥ አርበኛ ዝናው አያናው ጥቃቱ የተከፈተው የባዲነን ባለስልጣናት አጅቦ ሲሄድ በነበረ የጠላት ብልጽግና ሰራዊት ላይ ነው ብለዋል። እንግዲህ በትናንትናው ዕለት አፋር ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር አጼ ፋሲል ክፍለ ጦር ብርቱ ተጋድሎ ሲያደርግ ውሏል። በቀን 2/5/2018 ከቀኑ 10 ሰዓት ጀምሮ በተደረገ ደፈጣ የአጼ ፋሲል ክፍለ ጦር ሚኒሊክ ብርጌድ ሳተናው ሻለቃ ነው እንግዲህ ይህን ኦፕሬሽን የሰራው። ከጉማራ ተነስቶ ወደ ወረታ ከተማ አመራሮችን አጅቦ ሲጓዝ በነበረው የጠላት ኃይል ላይ ደፈጣ በመጣል ከፍተኛ የሆነ ጉዳት በጠላት ላይ አድርሳለች ማለት ነው። በዚህም ተጋድሎ ከ5 በላይ የጠላት ኃይል የሞተ ሲሆን ከ7 በላይ ከባድ ቁስለኞች እንዳሉ ተረድተናለኝ። በዚህም ከነፍስ ወከፍ እስከ ቡድን መሳሪያ መማረክ ተችሏል። በዚህም የፎገራ ወረዳ አድማ ብተና ኃላፊ ምክትል ኃላፊ ከባድ ቁስለኛ መሆኑንና በዚህ የደፈጣ ጥቃት ደግሞ ብዙ ቁስለኞች እንዳሉ ለማረጋገጥ ችለናለኝ። ከነዚህም መካከል በዚያው የአካባቢ ተወላጅ የሆኑ ገደፈው ደበብ በቅርቡ ከአዲስ ዘመን ተቀይሮ መጥቶ የወረታ ከተማ ፖሊስ ምክትል አዛዥ የሆነ ላይመለስ በጀግኖቹ ክንድ ተሸኝቷል ማለት ነው። አርበኛ ዝናው አክሎም የአጼ ፋሲል ክፍለ ጦር ከብልጽግናው ሰራዊት ጋር ከሚያካሄደው መደበኛና የደፈጣ ጥቃት በተጓዳኝ በአማራ ህዝብ ላይ የተሰማራውን ዘራፊ ቡድን በማጽዳት በኩልም ከፍተኛ ተጋድሎ እያደረገ መሆኑን የክፍለ ጦር ዋና አዛዥ አርበኛ ዝናው አያናው ለጣና ቴሌቪዥን ተናግረዋል። አርበኛ ዝናው ሲቀጥልም በዚህ ተጋድሏችንና ስራችን የአካባቢው ህዝብ ከጎናችን ቆሟል ብለዋል። መልካም እንግዲህ ከማህበረሰቡ ጋር ያለን ትስስር እኛ ለህዝብ ነው የወጣ ነው። ህዝብን እያገለገልን ነው ያለ ነው። ህዝቡ እፎይታ እንዲያገኝ በተደጋጋሚ መግለጫዎችም ጭምር እየሰጠን በተለይ ከጉማራ እስከ አለምሳ ጋር ያለውን ዘረፋና እገታ ለማስቆም ብዙ እርምጃዎችንም ወስደናል። ብዙ እንቅስቃሴዎችንም አድርገናል። አሁንም ይህ እንቅስቃሴ ተጠናክሮ ይቀጥላል። ይህን እንቅስቃሴ ደግሞ እያደረጉ ያሉ አካሎች ከህዝብ ጋር ሆነን በጋራ ነቅሰን በመውጣት ብዙ መንግስት ሰርጎ ገብ ያስገባቸው ጠላቶች አሉ። የፋኖ ማሊያ ለብሰው በፋኖች የሚቀልዱ አንዳንድ አካላቶች ስላሉ እነሱን ነቅሰን በመውጣት ከህዝባችን ጋር በጋራ በመሆን ያው እነዚህ ነቅሰን እየወጣን እንታገላቸዋለን ማለት ነው። አሁን ብልጽግና አሰማርቶ የሰደዳቸው ብዙ የውስጥ እንትኖች አሉ። አንዳንድ ሰዎች ተልኮ ተሰጧቸው በፋኖ ማሊያ የሚቀልዱ ራሱን ችሎ ብልጽግና አደራጅቷቸው ወደ ጫካ ያስገባቸው ቡድኖች አሉ። በዚህም ብልጽግና በራሱ ከተማ ላይ ሆኖ አሁን በቅርቡ የተደረገ ወንጀል አለ። በብልጽግኖች በመራሹ ስርዓት እንግዲህ ወረታ ከተማ ላይ ሰላምና ደህንነት አባል የነበረ አቶ ተመስገን የሚባል ህፃን ልጅ አሳግቶ እዛው ላይ በቁጥጥር ስር ውሎ አሁን አዲስ ዘመን ማረሚያ ቤት ከግብረ አበሮቹ ጋር እንዳለ ለማወቅ ችለናል። እንዲህ አይነት ነገሮች እየተሰሩ ያለ በዚያው በብልጽግናው ስርዓት ስለሆነ እኛም ከማህበረሰባችን ጋር ሆነን ከማህበረሰቡ ጋር ያለንን ነገር እየተነጋገርን ማህበረሰቡ እፎይታ እንዲያገኝ ከቦታ ቦታ እንደፈለገ እንዲንቀሳቀስ በነፃነት እንዲንቀሳቀስ ይህን ስራ ከህዝባችን ጋር እየተወያየን እየተመካከርን ቀጣይ ያሉትን ነገሮች እናስተካክላለን። በተለይ አለምሳጋ አካባቢዎች በተደጋጋሚ የሚፈጸሙ ዘረፋዎች አሉ። ይህን ደግሞ በስተጀርባ ብልጽግና አደራጅቶ የላካቸው ኃይሎች አሉ። የፋኖ ማሊያ ለብሰውም በፋኖ የሚቀልዱ አሉ። እነዚህን ደግሞ ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እየወሰድን ህዝባችን እፎይታ የሚያገኝበትን መንገድ እናስተካክላለን ብዬ አስባለሁ።
ፋኖ ኮረማሽ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ እዝ ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር የብልጽግናው ሰራዊት ከፍተኛ ኪሳራ ደረሰበት። የብልጽግናው ሰራዊት የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ላይ ጥቃት ለማድረስ ነበር የተንቀሳቀሰው። ሆኖም የብልጽግናው ሰራዊት እንቅስቃሴ መረጃ የደረሰው ፋኖ ቀድሞ ጥቃት በማድረስ ድል ተቀዳጅቷል። የብልጽግናው ሰራዊት በሸዋ ጠቅላይ ግዛት ኮረማሽ ንዑስ ወረዳ በሆነው በሶስት አምባ ቀበሌ ሰላም ሰው ሻለቃን ከበባ ውስጥ አስገብቶ ለማጥቃት ነበር እቅዱና ሙከራው። ሆኖም የብልጽግናው ሰራዊት እቅድና እንቅስቃሴ ቀድመው መረጃውን ያገኙት የሻለቃ አባላቱ ገዢ ቦታ ላይ መግደያ ምሽግ በመያዝ ፊት ለፊት ገጥመውት በብሬንና በስናይፐር በከፈቱት ተኩስ 8 የብልጽግናውን ሰራዊት ከጥቅም ውጭ ማድረጋቸውን የጄኔራል አሳምነው ጽጌ እዝ ከሰም ሁለተኛ ኮር ህዝብ ግንኙነት ኃላፊ አርበኛ ይታገስ አስታውቋል። የዕለቱን ተጋድሎ ለመገናኛ ብዙሃን ያደረሰው የኮሩ ቃል አቀባይ ኃላፊ አርበኛ ይታገስ ጠላት የሚያስበውና ያቀደው የውጊያ ስልት ቀድሞ በወጣው መረጃ ከሽፎበታል። በዚህ የተነሳ እቅዱና ሙከራው የከሸፈበት የብልጽግና ሰራዊት ለደረሰበት ሽንፈት ያካክስልኛል ያለውን የህዝብ ንብረት የሆነ ትምህርት ቤት ገብቶ የቤተ መጻሕፍት ቁልፍ በመገንጠል ሶላር ምጣድ፣ ድንጋይ፣ የማስተማሪያ ሬዲዮዎችን፣ የተለያዩ የስልክና የሶላር ቻርጀርና አዳፕተሮችን ጨምሮ በአጠቃላይ የኤሌክትሮኒክስ ዕቃዎችን ዘርፏል። ከዚህ ባለፈም የዘወትር ተግባሩ የሆነውን መንገድ ላይ የተገኘ ንጹሃን አርሶ አደሮችን በማሰርና አግቶ በመውሰድ ደብድቧል። እንዲሁም የውጊያ መሳሪያ በግዳጅ በማሸከም የግፍና የበደል ስራውን ፈጽሞባቸዋል ብሏል። የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን የግፍ ተግባር አጠናክሮ የቀጠለ ሲሆን በዚሁ ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የፈጸመውን ግፍና ነውር በተከታታይ መዘገባችን ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ቢቡኝ ወረዳ ላይ ከአካባቢው ህዝብ ጋር ውይይት ማድረጉን አስታውቋል። ነጻ ባወጣቸው አካባቢዎች የሚካሄደውን የጊዜያዊ አስተዳደር መዋቅር ዝርጋታም አጠናክሮ መቀጠሉን የኮሩ ቃል አቀባይ ክፍል ጨምሮ ገልጿል። ዛሬ ከቀትር በፊት የተካሄደውን ህዝባዊ ውይይት አስመልክቶ የ201ኛ ኮር ቃል አቀባይ ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን እንደገለጸው የትግሉን ወቅታዊ ሁኔታ ከፍትህ አሰጣጥ ጋር የተያዙ ጉዳዮች፣ ፋይናንስና ሎጂስቲክ አሰባሰብና የቀበሌ ጸጥታ ጉዳይና የወጣቶች ተወካዮችን በማስመረጥ በአዲስ የማዋቀር ስራ የተሰራ ሲሆን ህዝባችን ከተደቀነበት የሉና ችግር ለማውጣት ስርዓቱ በህዝባችን ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በአመራሮች ግንዛቤ ተሰጥቷል ሲል ተናግሯል። ወልቃይት ብርጌድ የብልጽግናን ሰራዊት እርምጃ ወሰደበት። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በደፈጣ ጥቃት ድል ተቀዳጅቷል። በኮሩ ስር የሚገኘውና ተደጋጋሚ የደፈጣና የከተማ ኦፕሬሽኖችን በመፈጸም የሚታወቀው ተራራው ራስ ጉና ክፍለ ጦር ወልቃይት ብርጌድ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረስ ችሏል። ብርጌዱ ዛሬ በጉና በጌምድር ወረዳ የፈጸመውን የደፈጣ ጥቃትና የተገኘውን ድል አስመልክቶ የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው መነሻውን ከክምር ድንጋይ አድርጎ ወደ ዘባራ እንቅስቃሴ ላይ የነበረውን የጠላት ብልጽግናን ሰራዊት ወልቃይት ብርጌድ በወሰደ የደፈጣ ጥቃት 16 የጠላት ሰራዊት ከጥቅም ውጭ ተደርጓል ብለዋል። የባዲንን የፖሊስ አዛዥ ጨምሮ 7 ሙትና 9 ቁስለኛ በሆኑበት የደፈጣ ጥቃት ተጋድሎ የተመራው በተራራው ራስ ጉና ክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ተመስገን አብርሃም እንደነበር የኮሩ ቃል አቀባይ ክፍል አስታውቋል። ከወልቃይት ብርጌድ በተውጣጣ ውስን የቃኝ ኃይል አባላት የተፈጸመው የደፈጣ ጥቃት አስቀድሞ ከፍተኛ ጥናትና ቅድመ ዝግጅት የተደረገበት እንደነበር ቃል አቀባይ ክፍሉ ተናግሯል። የደፈጣ ጥቃቱ የተፈጸመው በጉና በጌምድር ወረዳ ልዩ ስሙ ችንዛር በተባለ ቦታ ላይ ሲሆን 16 አባላቱ ከጥቅም ውጭ የተደረጉበት የብልጽግናው ሰራዊት ከፍተኛ ኪሳራ እንዲያስተናግድ ሆኗል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል የተጋድሎውን መረጃ አክሎ ሲገልጽም የክፍለ ጦሩ ምክትል አዛዥ አርበኛ ተመስገን አብርሃምን ውጊያን የመምራት አቅሙን በማድነቅና በማመስገን ነው። የኮሩ ቃል አቀባይ ክፍል በደፈጣ ውጊያ ሁሌም ጠላት ላይ ተደጋጋሚ እጅን በአፍ ላይ የሚያስጭን ድል የሚያስመዘግበው አርበኛ ተመስገን አብርሃም ዛሬም ከጧቱ 3 ሰዓት ተኩል የጀመረው የደፈጣ ጥቃት እስከ 4 ሰዓት ከ45 ድረስ ያለማቋረጥ ውጊያ በማድረግ ጠላት ከፍተኛ ኪሳራ እንዲደርስበት አድርጓል። የደፈጣ ጥቃቱ ከመረጃ ማሰባሰብ እስከ መግደያ ቦታ መረጣ የተደረገው ቅድመ ዝግጅት የጦር መሪውንና የታጋዩን የተዋጣላቸው ቅንጅት የሚያሳይ ነው ብሏል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ከቀናት በፊትም በተመሳሳይ በክምር ድንጋይ አካባቢ በፈጸመው የተጠና የደፈጣ ጥቃት የብልጽግናውን ሰራዊት የሚመራውን ኮሎኔል ጨምሮ ከ15 በላይ አባላቱን እርምጃ መውሰዱ ይታወሳል። በሰሞኑ ተከታታይ ተጋድሎ ውሎም ደብረታቦር ሪፈራል ሆስፒታልን በብልጽግና ሰራዊት ቆስለኞች እንዲሞላ ማድረጉን በተከታታይ መዘገባችን ይታወሳል። የዛሬው የወልቃይት ብርጌድ የተሳካ የደፈጣ ጥቃት መቀመጫውን ደብረታቦር ከተማ ያደረገውን የብልጽግናው ምስራቅ እዝ 804ኛ ኮር ክፉኛ ያስደነገጠ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች አረጋግጠዋል።
የፋኖ ውስጣዊና ውጫዊ ድሎች በወሎና በጎንደር ላስታ አውራጃ ታላቅ ተጋድሎ አድርጎ 38 የብልጽግናውን ሰራዊት ከጥቅም ውጭ ያደረገው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ኮማንዶ ሲያስመርቅ ደጃዝማች በላይ ዘለቀ ዕዝ በበኩሉ የውስጥ ማጥራት ስራ አከናውኛለሁ ብለዋል። አጼ ምኒልክ ዕዝ በብልባላና የምርሃነ ክርስቶስ መካከል ዙራምባ፣ አርባቱ እንስሳ ቀጠናና አሞራ በር በተባሉ 3 አቅጣጫዎች በተደረገ ተጋድሎ 38 የብልጽግናው ሰራዊት ሞትና ቆስለኛ ማድረጉን አስታውቋል። የብልጽግናው ሰራዊት አንድ ክፍለ ጦር ሙሉ ሰራዊት ዙ 23ን ጨምሮ ከባድ መሳሪያዎች ታግዞ በ3 አቅጣጫ ውጊያ የነበረ ቢሆንም በአጼ ምኒልክ ዕዝ ወስን ቃኞች ተመቶ ተመልሷል። ይሄው የአጼ ምኒልክ ዕዝ የልዩ ዘመቻ መምሪያ ለወራት ያሰለጠናቸውን የልዩ ኮማንዶ ፋኖችን ማስመረቁን አስታውቋል። በዙ የልዩ ዘመቻ መምሪያ ሀድ ከሆኑት መካከል ለወራት የሰለጠኑ ልዩ ኮማንዶ ፋኖች የዕዝ የኮርና የክፍለ ጦር አመራሮች በተገኙበት መልእክት ባስተላለፉበት ሁኔታ መመረቃቸውን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። የተጀመረውን የፖለቲካ ትጥቅ ትግል ከግብ ለማድረስና የአማራን ህዝብ ህልውና ለማረጋገጥ ብሎም ቀጣይነት ያለው ነጻነት ለማጎናጸፍና የሀገራችን ባለቤት ለመሆን በጽናትና ቁርጠኝነት መታገል ብቸኛ አማራጫችን ነው ሲል የገለጹት የአጼ ምኒልክ ዕዝ አመራሮች አክለውም የልዩ ዘመቻ ሰልጣኝ ተመራቂዎች እንደ ስማችሁ ልዩ ሰልጣኝ ተመራቂዎች ለበርካታ ወራት ፀሐዩን ብርዱን ውጣ ውረዱ ሳይበግራችሁ ባልተመቻቸ ሁኔታ ተቋቁማችሁ ለዚች ልዩ ቀን በመብቃታችሁ እንኳን ደስ አላችሁ። የእናንተ ስልጠና ለየት የሚያደርገው ያኔ በጣት በምንቆጠርበት ጊዜ ሳይሆን አሁን በሺዎች ብሎም በሚሊዮኖች በትጥቅም ይሁን በሰው ኃይል አቅማችን እንዲሁም የማድረግ አቅማችን ትልቅ የስኬት ጫፍ ላይ ባለንበት ጊዜ መቀላቀላችሁና የዚህን አምባገነን ስርዓት ግፍ በደልና ሰቆቃ ማንም ሳይጎተጉታችሁ እያንዳንዳችሁ ቤት አንኳኩቶ የገባ በመሆኑ ያለምንም ቀስቃሽ በቃኝ አሻፈረኝ ብላችሁ ይህን የትጥቅ ትግል የተቀላቀላችሁ መሆኑ ከምን ጊዜውም በላቀ ሁኔታ ለየት ያደርገዋል ብለዋል። የአጼ ምኒልክ ዕዝ በንግግራቸው አክለውም ተመራቂዎች የአማራ ህዝብ የተቃጣበት የማንነት ተኮር ጥቃት ከመገደል ወደ መከላከል፣ ከመከላከል ወደ ሽምቅ ትግል፣ ከሽምቅ ትግል ወደ ማጥቃት ገብተናል። ስለዚህ የአማራ ህዝብ መዳኛው መሰልጠን፣ መታጠቅ እንዲሁም በአንድነት ቆመን የአማራ ህዝብ የታወጀበትን ዘር ማጥፋት በአንድነት በመተባበር ወደፊት እንሄዳለን። በአንድነታችን የማንሻገረው ወንዝ፣ የማንወጣው ተራራ፣ የማንወርደው ቁልቁለት የለም። እኛ አማራዎች ጀምረን ያልጨረስነው ትግል የለም። ምክንያቱም የአባቶቻችን ልጆች ነን። የአማራን ህዝብ ለማዳን እስካሁን መስዋዕትነት እየከፈሉ የመጡ ጓዶቻችንን የትግል አደራ የማስቀጠል ግዴታችንን እንደምንወጣ አንጠራጠርም። አማራ ያሸንፋል። ይህንን አምባገነንና ጸረ አማራ ስርዓትም ከትከሻችን ላይ አሽቀንጥረን የምንጥለው በጽናት በምናደርገው ትግላችን ነው ሲሉ ተናግረዋል። የአጼ ምኒልክ ዕዝ ልዩ ዘመቻ ክፍለ ጦር አዛዥ አርበኛ መቶ አለቃ ግርማው አብየ በበኩሉ የዚህ ስርዓት ግፍና ሰቆቃ ለኛ ብቻ ሳይሆን እንደ አማራን ለማጥፋት እየተሄደበት ያለው ርቀት መላው ዓለም እየተረዳው ያለ ሀቅ ነው። እውነታው ይሁን ሳለ እስካሁኗ ሰዓት ድረስ ያልገባችሁ በተለያየ ጸጥታ ዘርፍ ማለትም በመከላከያ፣ በፌዴራል ፖሊስ፣ በአድማ ብተናና በሚሊሻ መዋቅር ውስጥ ሁናችሁ ስርዓቱን እያገለገላችሁ ያላችሁ ትውልድ አማራውያን በሙሉ በቃኝ በማለት የትጥቅ ትግሉን በመቀላቀል ህዝባችሁን ከባርነት ቀንበር ነጻ ታወጡ ዘንድ ታላቅ የተጋድሎ ጥሬን አስተላልፋለሁ ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ አሁን ውስጣችንን እያጠራን ነው፣ በድርጅታችን ውስጥ ትክክል መስለው ትክክል ያልነበሩ መሲዎች ወደ ሰለጠኑበት ካምፕ እየተመለሱ ነው ሲል አስታውቋል። የደጃዝማች በላይ ዘለቀ ዕዝ ደጃዝማች 4ኛ ኮር ሰብሳቢ አርበኛ አንዳርግ ጨቅሎ እንደገለጸው የውስጥ ባንዳዎች የታሪክ ጠላት የወለደው ስርዓት አስፈጻሚ የነጻነት ታጋዮችን ለማፍረስ ስልጠና ሰልጥኖ በውስጥ አስርጎ በማስገባት ተልኮ የሰጣቸው ትክክል መስለው ትክክል ያልነበሩ ጸረ ፋኖች ዓላማቸው ስላልተሳካ ወደ መጡበት የተመለሱ ነው። እነዚህ እኩይ ተግባር አንግበው ሲንቀሳቀሱ የነበሩ አካላት በዋናነት 2 የተልኮ ዓላማ ነበራቸው ብለዋል። ሰራዊቱ በኃላፊው እንዳይመራ ማድረግ፣ ከዓላማው ውጪ ወደ ገንዘብ ፍላጎት እንዲገባ ማድረግ፣ ጎጠኝነት እንዲፈጠር ማነሳሳት፣ ማህበረሰቡን ማንገላታትና ከሰራዊቱ መነጠል፣ በውጊያ ወይም ግዳይ ሰዓት ሽብር መፍጠርና ትግሉ የግል እንደሆነ ፕሮፓጋንዳ መንዛት የመጀመሪያው ዓላማቸው እንደነበር አርበኛ እንግዳ ገልጿል። አርበኛ እንግዳ ጨቅሌ የነዚህን ሰርጎ ገቦች ሁለተኛ ዓላማ ሲገልጽም ሲነቃባቸው የነጻነት ታጋይ የነበሩ በመምሰልና ትግሉ ዓላማ እንደሌለው በማስመሰል ህዝብን ተስፋ ለማስቆረጥ ፕሮፓጋንዳ በመንዛት በምረት መልክ ወደ አሰለጠናቸው መመለስ ነው ብለዋል። አርበኛ እንግዳ ጨቅሌ በመጨረሻም ስለሆነም እነዚህ ከላይ ከተዘረዘሩት ተግባር ዓላማቸው ታውቆ እርምጃ ሲወሰድባቸውና ሲታደኑ ከየተደበቁበት ጉድጓድ በመውጣት እየበረሩ ጠፍተዋል። ከተማ ውስጥም በመሰግሰግ ለጠላት የተለያየ የሐሰት መስረጃ በመስጠት ማህበረሰባችን ለእስራትና ለእንግልት እየዳረጉት ይገኛሉ። ይህ ደግሞ ሁለተኛ በደል መሆኑን ማህበረሰቡ እንዲረዳ ስንል እያሳሰብን በሚቀጥለው ቀን ሙሉ ስማቸውን ከሰሩት ጥፋት ጋር ውሳኔውን ጨምረን ይፋ የምናደርግ መሆኑን እናሳውቃለን ሲል የጥንቃቄ መልእክቱን አክሎ ተናግሯል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለተ ሰንበት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።